መቅደላዊት ክፍል 10 የልብ አንጠልጣይ ታሪክ። ደራሲ አምባዬ ጌታነህ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ባሩክ የሚይዘው የሚጨብጠውን ያጣ መሰለው። ውስጡ ስለተፈጠረው ነገር የማወቅ ፍላጎቱን አረ። ምን ማድረግ እንዳለበት ቆም ብሎ ለ2 ደቂቃ ያህል ካሰበ በኋላ ወደ አንድ ውሳኔ ደረሰ። ነገሮችን በሙሉ መጋፈጥ እንዳለበት፣ መቅደላዊትን ካለችበት ችግር ማውጣት። ግን ምን አይነት ስራ ሰርታ ይሆን? ለሌላ ተማሪ መልስ ስትሰራ ተይዛ ይሆን? ወይስ ተሳስታ አጤሬራ ይዛ ይሆን? ወይስ ስልኳ ጮሆ ነው? ምን ሆና ይሆን? መቅደላዊት ነቅተሽ ሁሉንም ከአንቺ አንደበት በሰማሁ። እባክሽን ክፉ እንዳይነካሽ፣ ምንም እንዳትሆኚ። አንቺ መልካም ሴት፣ እናቴ በቸር ትጠብቅሽ። ደግሞ እሷ እናትሽ ጥላት ትጥልሽም። የማይተኛ የማያንቀላፋ አምላክ አለሽ። ምንም አትሆኚም፣ ደህና ትሆኛለሽ። ለአንቺ ሞት የደገሰው ለራሱ የቁም ተስካር ይሆናል። ይህን ሁሉ ካለ በኋላ እንደ መገረም አለና ባህታዊ ሆንኩኝ መሰለኝ አለና ሳቀ። ይሁን ምንም ፈልጌ ሳይሆን እሷ ግን ደህና ብትሆን ነው ብዬ ነው። መቅደላዊት ማለት እኮ ለማታውቀው ልጅ ስትል ዓላማዋንና ፍላጎቷን ወደኋላ ብላ ለበጎ ነገር የማታቅማማ ሚስኪን ልጅ ናት። እውነት ይህች ልጅ ይህ አይገባትም አለ። ይህን ካለ በኋላ እስኪ ደግሞ አሁን እንውረድና ጉዳቸውን እንይ። መቼስ እነዚህ መምህራን ውስጣቸው አይታወቁም። ይህኔ ቆንጆ ስለሆነች እንድትለምነው ፈልጎ ይሆናል አለና ወደ መፈተኛ ብሎ ካመራ። ባሩክ የመቅደላዊት መፈተኛ ክፍል ሲደርስ አንዳንድ ተማሪዎች እየወጡ ደረሰ። አንደኛውን ተማሪ ጠጋ ብሎ ይቅርታ የኔ ወንድም ብሎ ነካ ሲያደርገው ልጁ ዞረ። እንዴ ዲዮጋን፣ በጣም አሪፍ ነው ስራዎችህን የምወዳቸው፣ ፍልስፍናህንም እወደዋለሁ፣ ለዛ አለው። በዛ ላይ አቀራረብህ፣ ደንታቢስነትህ፣ ህይወትን የምታይበት መነጽር፣ ቃላቶችህን በጣም ነው የምወዳቸው። አመሰግናለሁ ወንድሜ። አንድ ነገር ላስቸግርህ? ምን ነው? ምን ችግር አለው? አለ። መቅደላዊት ምን ሆና ነው? እስኪ ስለተፈጠረው ነገር ንገረኝ አለ። አላውቅም፣ ግን እሷ ይሄ ከምማረው ትምህርት ጋር አይገናኝም፣ ስህተት ነው፣ እኔ የአምና ፎርሙላ ነው ስትለው ዝም ብሎ ፈረመባት አለ ልጁ። የት አካባቢ እንደተቀመጠች ልትነግረኝ ትችላለህ? ችግር የለውም፣ ግን እኔን መምህሩ አያስገባኝም አለ። እኔ ጋር እንገባለን፣ ዕቃ ረስታ ነው እንለዋለን አለ ባሩክ። እሺ ካለን ብሎ በሩን ቆረቆረ። ምንድን ነው አለ መምህሩ። ባሩክ በተረጋጋ አነጋገር ይቅርታ መምህር፣ መቅደላዊት ዕቃ ረስታ ስለወጣች የተቀመጠችበት ወንበር ላይ ለመውሰድ ነበር አለ። ራሷ መታ ትውሰድ አለና በሩን ዘጋው። አላልኩህም ወንድሜ ዲዮጋን በጣም መናጢ ነው። ይሄ መናጢ ሳይሆን እረኛ ጋጠ ወጥ ነው አለና ባሩክ በሩን ራሱ ከፍቶ ገባ። ምን አይነት ንቀት ነው? አልፈቅድም እያልኩህ የምትገባው አለ መምህሩ በዲዮጋን ድፍረት ተበሳጭቶ። ዲዮጋን ዝም ብሎ ተራመደ ወደ መቅደላዊት መቀመጫ። ከኋላ መምህሩ ያዘው። ባሩክ ዞረ። ተማሪዎች መስራታቸውን ትተው ትርኢቱን መከታተል ጀመሩ። ዲዮጋን ዞሮ ልቀቀኝ አለና እጁን ከሹራቡ አላቆ ፈቃድህን ለማግኘትና አክብሮቴን ለመግለጽ ነበር የጠየኩ። አንተ ግን ምላሽህ ጋጠ ወጥነት የተሞላበት ነው። አቤት፣ ምንድነው ያልከው? ጋጠ ወጥ? እኔን? አለ መምህሩ እጁን ወደ ራሱ እየጠቆመ። አዎ፣ አንተ ባትሆንማ በር አትዘጋም። በዛ ላይ ለምን መምጣት እንዳልቻለችና እኛ ለምን የሷን ዕቃ ልንወስድ ነው ስንልህ ለምን መምጣት አልቻለችም፣ ምን ሆና ነው ብለህ እኛን ከመጠየቅህ በፊት እሷ ካልመጣች ብሎ በር መዝጋት። ታውቃለህ፣ እስካሁን ቢያንስ ከ40 በላይ መምህራን አስተምረውኛል። እንዳንተ አይነት መምህር ግን አጋጥሞኝ አያውቅም። በላሁን የፈረምክበትን ምክንያት ላጣራው ነው፣ እስኪ እናያለን ብሎ ከግር እስከ ጣቱ ተመለከተው። ባሩክ መቅደላዊት ወንበር ላይ ተቀመጠ።
ግድግዳውን ሲመለከት ያየውን ማመን አቃተው። ፎቶ ደጋግሞ አነሳውና ብድግ ብሎ ተማሪዎችን አንድ ባንድ እየተመለከተ አሁን የፈረምክበትን ምክንያት አየሁ። በዚህ ምክንያት እንደሆነ እርግጠኛ ነኝ። ሌላ ምክንያት አለህ? አለ ባሩክ። የለኝም አለ መምህሩ በማን አለብኝነት። ይህ ለመፈረምህ ምክንያት አይሆንም። ምክንያቱም ፎርሙላው ቀመሩ የሁለተኛ ዓመት ኮርስ ፎርሙላ ሳይሆን የአንደኛ ዓመት የኢንጂነሪንግ ሜካኒክስ ፎርሙላ ነው ግድግዳው ላይ ያሉት። ይህ ደግሞ መቅደላዊት ላይ አያስፈርምባትም። አሁን ስህተትህን ትቀበላለህ? አለ ባሩክ። ባልቀበልስ? አለ መምህሩ እጁን ከኪሱ እንዳስገባ። ካልተቀበልክማ አንደኛ ከስራህ ትባረራለህ፣ ሁለተኛ የሞራል ካሳ ትከፍላለህ፣ ሶስተኛ ራስህን ታጣለህ፣ አራተኛ የገዛህን ሰው አሊያም የተገዛህለትን ዓላማ ራሱ ይፋረዳሃል አለና ተማሪዎችን አወራቸው። አንዱ ከመሃል እጁን አወጣ። እሺ አንተ ነህ፣ እስኪ የዚህን ትምህርት አስተማሪያችሁን ስልክ ስጠኝ። መምህራችሁ ዝም ብሎ ነው አለ ባሩክ። እሺ ቁጥሩን ሰጥሃለሁ 09 ብሎ ቁጥሩን ሰጠው። አመሰግናለሁ ወንድሜ። ባሩክ ከክፍሉ ወጥቶ ለመምህሩ ደወለለት። መምህር ሄኖክ በሁለተኛው ጥሪ ያነሳው። አሃሎ ሰላም ነው መምህር? ባሩክ እባላለሁ። እፈልግህ ነበር። በሰላም ነው የፈለግከኝ? አይደለም። መቅደላዊት ምን ሆነች? ባሩክ ሳይጨርስ መምህር ሄኖክ ጠየቀው። ባላደረገችው ነገር ተፈርሞባታል እና ፈታኙም ምንም በስርዓት እያወራኝ አይደለም። መቅደላዊት ደግሞ በአሁኑ ሰዓት በሁኔታው ራሷን ስታ ሆስፒታል ነች። እስካሁን አልነቃችም እና ናና እኔ ያየሁትን እውነት እንድታይ ፈልጋለሁ አለ ባሩክ ሳግ እየተናነቀው። እሺ አሁኑኑ መጣሁ አለ። ሁላችሁም ስለ መቅደላዊት ስታተስ ስለምታውቁ ትመሰክራላችሁ። በትምህርቷ የተሻለችና ዩኒቨርሲቲው አሉኝ ከሚላቸው ሰቃይ ሴቶች በባቿ ግንባር ቀደማ እንደሆነች። ስለዚህ ጉዳዩን ወደ ላይ ይዤው ሄዳለሁ። ጥፋተኛ የሆነ በሙሉ መቀጣት አለበት። እሷ ደግሞ ምንም አይነት የጥፋት ስራ አልሰራችም አለ ባሩክ በልህ ወደ ፈታኙ መምህር አይኖቹን እየላከ። አንተ ልጅ እባክህን ውጣ፣ እነሱ ይፈተኑበት፣ እኔም ስራዬን ልስራበት አልና ገፋው ባሩክን። ፈታኙ መምህሩ በጣም ተናዶ ሰዓታችሁ እያለቀ ነው አለና ለዲፓርትመንት ኃላፊው ደወለ። አንድ የማላውቀው ጥጋበኛ ተማሪ መጥቶ እያስፈራራኝ ነው እና በአስቸኳይ እንድትመጣ ፈልጋለሁ ብሎ ስልኩን ዘጋው። መምህር ሄኖክ መፈተኛ ክፍል ደረሰ። ዲዮጋን እንዳየው አወቀው። ብዙ ጊዜ የስነ ጽሑፍ ምሽት ይታደማል። እናም የፊት ወንበር ላይ ይቀመጣል። ባሩክ ለመምህር ሄኖክ እጁን ዘረጋለት። ሄኖክም አንተ ነህ የደወልክልኝ አለው። አዎ እኔ ነኝ መምህር ሄኖክ። በሩን ቆረቆረ። ፈታኙ መምህር ከፈተና አንተ ደግሞ ማነህ? ማን ይላክህ? ያቺ ጥጋበኛ ናት። ምን ልታዘዝ አለ። እኔ የምትፈትነው ኮርስ ሌክቸር ነኝ። ስለዚህ ስለ ትምህርቴ መጠየቅና ማወቅ ያለብኝን ለመጠየቅ ነው የመጣሁት አለና ገባ። ባሩክም ተከትሎት ገብቶ ያው እዛ ነው የተቀመጠችው፣ የፈረመባትም ይህንን አይቶ ነው አለ ባሩክ። መምህር ሄኖክ ፎርሙላውን አየው። ባሩክ እንዳለው የሜካኒክስ ቀመር ነበር። ሄኖክም ወደ ፈታኙ ጠጋ ብሎ የዚህ ግቢ አስተማሪ ነህ ወይስ ከቅርንጫፍ ኮሌጅ ነው የመጣኸው አለ። የዚህ ግቢ አይደለሁም፣ ፈትን ተብዬ ነው የመጣሁት። ቅድም መጥቶ ነበር እናም ልክ ነው የፈረምከው ብሏል። እሱ የመጣ ስለሆነ እሱ ጋር ጨርስ አለ። እንዲህ እያወሩ ባለበት ጊዜ ሄዱ። መንግስቱ መጣ። ምንድነው ሄኖክ መቅደላዊትን የውሸት ፊርማ ለምንድን ነው ልክ ያልከው? እሱ ትክክል እንዳልሆነ እያወክ አለ ሄኖክ። እንደዚህ ለእኔ በመመለስህ ትልቅ ዋጋ ትከፍላለህ። አሁን ፈታኙ ስራውን ሰርቷል። እናንተ ግን ውጡ። አንተም ከዚህ በላይ መቆየት አትችልም። ከዚህ በኋላ ፈተናህን ለመውሰድ ቢሮ ብቻ ነው የምንገናኘው አለ። ሂዱ። መንግስቱ እዚህ መጀመሪያ ጥያቄያችንን መልስ የምን ወንበር ማስፈራራት ነው? መልስልን እንጂ ጥያቄውን። ለምንድን ነው ልክ ያልሆነውን ልክ ነው ያልከው? መልስልን አለ ባሩክ። እንዴት ነው የምትናገረው? አለ አቶ መንግስቱ። ምንም አላልኩም።
እኔ የጠየቅኩህ ለምን መምህሩን አላረምክም? በዛ ላይ በግቢ ቆይታዬ የአንድ ዲፓርትመንት ተፈታኝ ከሌላ ግቢ መጥቶ አይፈትንም። የዲፓርትመንቱ አስተማሪ ከ1ኛ ዓመት እስከ 5ኛ ዓመት ያሉት መምህራን ናቸው እየተቀያየሩ የሚመደቡት። ስለዚህ ይህንን መምህር ከሌላ ኮሌጅ አምጥተህ ማስፈተንህ ሳይቀር ይበልጥ የሚያስገርመው በቸልተኝነት የአንዲትን ልጅ ሕይወት ሊያበላሽ የሚችል ድርጊት ባላየ ለማለፍ መሞከርህ ነው። አሁን ጉዳዩን ወደ አካዳሚ ጉዳዮች ይዤው እሄዳለሁ አለና ስልኩን አውጥቶ ደወለ። ሄሎ፣ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ቢሮ ነው? አለ ባሮክ። አዎ፣ እርስዎም አልበል አለች ጸሐፊዋ። ባሮክ እባላለሁ። ዶክተር እስጢፋኖስን ፈልጌ ነበር አለ። ለሰላም ነው የፈለግከው? አለች። በሰላም አይደለም የፈለግኩት፣ መፈተኛ ብሎክ አካባቢ ችግር ነበር እና አሁኑኑ ላይን እማኝ ፈልጋቸው ነው አለ ባሮክ። እሺ አንዴ ጠብቀኝ፣ ለዶክተር ላሳውቃቸው አለች። መልካም አለና ጠበቀ። ከ1 ደቂቃ በኋላ ዶክተር እስጢፋኖስ ስልኩን አንስተው፣ አቤት ዶክተር እስጢፋኖስ፣ እኔ ነኝ። ምን ነበር ችግሩ? አለ ባሮክ። የተፈጠረውን ችግር በሙሉ ነገረውና ይበልጥ ደግሞ በአካል ቢገኝ ሁሉንም ማየት ይችል ዘንድ አስረዳው። ዶክተር እስጢፋኖስ መፈተኛ ብሎክ ደርሶ ሁኔታውን በዓይኑ አየ። ዶክተር እስጢፋኖስ ሁሉንም በዓይን ካየ በኋላ የዲፓርትመንት ሄዱን ከላይ እስከታች ከገላመጠው በኋላ ወደ ፈታኙ ዞሮ አንተኛው ከሰዓት ቢሮ እንድትመጡ፣ አሁን መቅደላዊት የታለች? አለ። ራሷን ስታ ሐኪም ቤት ነች አለ ባሮክ ፍጹም በሆነ የሐዘን ስሜት። አሁን ታዲያ በምን ሁኔታ ላይ ነች? አለ በድጋሚ ዶክተር እስጢፋኖስ። አላውቅም፣ ጓደኛዬን እዛ ትቼው ነው የመጣሁት ጉዳዩን ለማጣራት አለ ባሮክ። መልካም በል ወደ ክሊኒክ ውሰደኝ አለ ዶክተር እስጢፋኖስ። እሺ ዶክተር አለና ባሮክ መንገድ ሲጀምሩ እኔም አብሬያችሁ መምጣት ፈልጋለሁ አለ መምህር ሄኖክ። ናታኔም በጭንቀት ወዲያ ወዲህ ይላል። አንዳንዴ ስለ ናሆም በጠነሰሰው ሐሳብ ይመስለዋል መቅደላዊት እንደዚህ የሆነችው። በሌላኛው ልቦናው ደግሞ አሁን የደረሰባት ነገር በምን ምክንያት ነው? ከኔ ጋር የሚያገናኛት አይደለም። ሁኔታው ለየት ያለ ነው። ግን ምንም የማታውቅ ልጅ ላይ እዚህ መድረሱ ያናድዳል ካለ በኋላ እጆቹን ሽቅብ ዘርግቶ ፈጣሪውን ይለማመን ጀመር። እባክህን አምላኬ ሆይ አደራህን ከክፉ ሁሉ ነገር ጠብቃት ምናምን እያለ ዶክተሯ ጠራችው። አቤት ዶክተር አለ። መቅደላዊት ነቅታለች። ጊዜያዊ ጭንቀት ነው፣ ምንም አትሆንም፣ ደህና ነች። አሁን ግን በተረጋጋ መንፈስ መሆን ስላለባት ለጠየቀቻችሁ ሁሉ አዎንታዊ ምላሽ ነው መስጠት ያለባችሁ። ጥሩ ጥሩ ነገሮችን ብቻ ነው ልትነግሯት የሚገባው። ለጊዜው ትንሽ እዚህ ትቆይና መሄድ ትችላላችሁ አለችና ዶክተሯ መቅደላዊት ወደ ተኛችበት ክፍል እንዲገባ እየጠቆመችው ትታው ሄደች። ናታኔም ወደ ውስጥ ቀስ እያለ ገባ። ሰው እንደገባ ስታውቅ መቅደላዊት አይኖቿን በቀስታ ገለጠቻቸው። ናታኔም አንጀቱ ተላወሰ። አሳዘነችው። ፍስስ ብሎ ተመለከታት። መቅደላዊት አይኖቿን ናታኔም ላይ አንከረተተቻቸው። ናታኔም አይኖቿን በአይኖቹ ተከተላቸው። ማን ነው ከዚህ አመጣኝ? አለች በቀስታ። ባሮክ ነው ብሎ ዝም አለ። እንዴት ባሮክ እንዳገኛትና ምን አይነት ስሜት በወቅቱ እንደነበራት ባሮክ የነገረው ሊነግራት ፈልጎ ከእንደገና የዶክተሯ ምክር ትዝ ብሎት ተወው እና አሁን የት ሄዶ ነው? አለች አሁንም በተሸነፈ ድምፅ። አለ ወጣ ብሎ ነው ይመጣል እሺ ብሎ ዝም ሲል በሩ ተንኳኳ። ናታኔም ተነስቶ ከፈተው። ዶክተር እስጢፋኖስ፣ መምህር ሄኖክና እንዲሁም ባሮክ ነበሩ። ግቡ አለ ናታኔም በሩን ይበልጥ እንዲሰፋ እየከፈተው። ሁሉም በየተራ ከገቡ በኋላ ናታኔም በሩን ዘግቶ እጁን ወደ ኋላ አጣምሮ ከኋላቸው ቆመ። አሁን እንዴት ነሽ? ተሽሎሻል ወይስ ወደ ተሻለ ሆስፒታል እንሂድ? አለ ዶክተር እስጢፋኖስ ግንባሯን እየነካ። አሁን ደህና ነኝ፣ እየተሻለኝ ነው አለች። ከዛ ወደ መምህር ሄኖክ ዙራ ቲቸር፣ በጭራሽ እንደዛ አላደረግኩም፣ ግድግዳው ላይ አልጻፍኩም፣ እዛ ያስቀመጠኝም ራሱ ፈታኙ ነው አለች። አውቃለሁ
አውቃለሁ መቅደላዊት፣ አታስቢ። እኔ አንቺን አውቅሻለሁ። ምን አይነት አእምሮና ምን አይነት አስተሳሰብ እንዳለሽም እረዳለሁ። እንዲሁ እኔ ዝም ብለሽ በከንቱ አትድከሚ። ዶክተርም ጉዳዩን በአካል ስላየው ትምህርቱን በድጋሚ ትፈተኛለሽ አለ መምህር ሄኖክ። አዎ መምህር ሄኖክ ያለው ልክ ነው። በዚህ ሰዓት ማሰብ ያለብሽ ስለ ትምህርቱ ሳይሆን ስለ ጤንነትሽ ነው። አንቺ በፈለግሽው ጊዜ ትፈተኛለሽ። ያለ በቂ ምክንያት እንደዚህ ያደረገሽን መምህር በዩኒቨርሲቲው ሕግ መሰረት ቅጣቱን ያገኛል። አንቺ ብቻ አሁን ራስሽን ተንከባከቢ አለ ዶክተር እስጢፋኖስ። ሁላችሁንም አመሰግናለሁ ዶክተር አለች። ችግር የለም፣ በማንኛውም ጊዜ በምናስፈልግሽ ጊዜ ሁሉ ካጠገብሽ ነን። ምንም ቢሆን አሳውቂን እሺ አለና ዶክተር እስጢፋኖስ ወደ ባሩክ ዞሮ፣ ባሩክ አንተ ጎበዝ ልጅ ነህ። ስለ እውነት ስትል የምትከፍለውን መስዋዕትነት ሳላደንቅ አላልፍም። አሁን አስገራሚ ስራን የሰራው። በርታ፣ በጭራሽ እንዳታፈገፍግ። ከዚህ በኋላ ለአንዳች ብርቱ ጉዳይ ከፈለግከኝ እንድትደውልልኝ ስልኬን ያዝ አለ ዶክተር። እሺ ብሎ ባሩክ ስልኩን አውጥቶ ተቀበለ። እኔም ካስፈለግኩህ ቅድም በደወልክበት ስልክ ደውልልኝ፣ ታገኘኛለህ አለ መምህር ሄኖክ። እሺ ደውላለሁ መምህር። እሺ ሄኖክ፣ እንዳንተ አይነት መምህር ይብዛልን። በእውነት በጣም ነው የማከብረህ። ያደረግከውን ቀና ተግባር መቼ ማረሳው። እውነት እልሃለሁ አለ ባሩክ። እንዴ ተው ባሩክ፣ እንደዚህ አይባልም። ይሄ እኮ ግዴታዬ ነው። መቅደላዊት ተማሪ ነች። እኔ እያስተማርኳት እስካለሁ ድረስ ይመለከተኛል። የሌሎችም ተማሪዎች ጉዳይ ነውና እቀጥላለሁ። ስለዚህ ምስጋና አያስፈልገኝም። ይልቅ አንተ በርታ፣ ደስታን ልጅ ነህ። ለሁሉም ነገር የምትሰጠውን ዋጋ ሳላደንቅ አላልፍም። ጊዜህን የምትሰጥለት ፍልስፍና ያስገርመኛል አለውና ትከሻውን መታመት አደረገው። መቅደላዊት ምሕረቱን ያምጣልሽ ይሻልሽ አለና ወጣ። ዶክተርን በተመሳሳይ መልካም ምኞቱን ተመኝቶ ከመምህር ሄኖክ ጋር አብረው ወጡ። መቅዲ አሁን እንዴት ነሽ አለ ባሩክ የተኛችበት አልጋ ላይ እየተቀመጠ። ፈገግ አለች። ተሽሎሻል ማለት ነው አለ እሱም ለፈገግታዋ እየመለሰ። ልክ ነህ፣ በጣም ድኛለሁ አለች። ጥሩ፣ አሁን የሚጠጣ ወይስ የሚበላ ምን ላምጣልሽ አለ። ምን ማምጣት የሚያስችል አቅም አለ? ኪስ ላይ ስንት ብር አለ አለች መቅደላዊት እየሳቀች። አንቺ ምን ያህል መጠጣት ወይም መብላት የሚያስችል አቅም አለሽ አለ እየሳቀ። ወደ ናታንኤም ዞሮ እናትዬ የሚበላ አልበላህም፣ ለሁለታችሁም ቴካዌ ይዤ ልምጣ ብሎ ወጣ። ግን ባሩክን እንዴት አወከው አለች መቅደላዊት። ናታንኤምም ሳቅ እያለ ባሩክ ጋር አንድ ሰፈር ነን እና ሲበዛ በጣም አስተዋይና ጎበዝ ነው። አዲስ ነገርን ለመፍጠር ወደኋላ የማይል አዛኝ ሩህሩህ ልጅ ነው። ሰፈር ላይ ከሁሉም ልጆች እኔ ብቻ ነኝ የምቀርበው። ሌሎች ይህን ንቅል ነው ስለሚሉ አይቀርቡትም። በዛ ላይ ነገሮችን በጥልቀት ስለሆነ የሚያየው ወግ አጥባቂ ነው። እሱ ዩኒቨርሲቲ ገባ። እኔ ዘንድሮ እዚህ ስመጣ ተቀበለኝ። ግቢውን በደንብ አስጎበኘኝ፣ አላመደኝ። ብዙ ነገሮች ላይም በሐሳብ ይረዳኛል። ይሄው እንደምታየው ነው። እዚህ ድረስ ነው ባሩክ ማለት እና በአጭሩ የባሩክ ነገር በትንሹ ይሄን ይመስላል። የሰፈሬ ፈላስፋ ነው እሺ አለና ሳቀ። የእውነት ይገርማል። እኔ እንደዚህ አልጠበቅኩትም በጭራሽ። ለነገሮች ደንታ የሌለው በራሱ ዓለም ብቻ የሚንቀሳቀስ ሰው ይመስለኝ ነበረ። እሺ ሰውን ለካ እንዲሁ መገመት ጅልነት ነው አለች አይኖቿን ወደ ጣራው እየላከች። ባሩክ ምግብ ገዝቶ የሃይላንድ ጁስ ገዝቶ ይሄው የመብላትና የመጠጣት አቅም ያላችሁ ሰዎች እነሆ ምግቡም ያው መጠጡም ያው አለ ወደ ወንበሩ ጠጋ እያደረገ። ናቲ ታጠብና ብላ እንጂ ምግቡን አይኑን ታየዋለህ እንዴ? እኔ ስለበላሁ ነው። መቅደላዊትን ላጎርሳት ነው ወይስ በእጅሽ ትበያለሽ አለ። በእጄ ይበላለሁ አለች። መልካም ስራ ቀለልሻ አለ። በዚህን ጊዜ ዶክተሯ ገባች።
እሺ መቅደላዊት፣ አሁን እንዴት ነሽ? ሁሉም ራስ ምታቱም ቀለል አለልሽ? አለች ዶክተሯ። አዎ፣ ግን ድካም የሚለኝ ነገር አልተወኝም። ለመነሳትም ምንም ስፈልግ ይደክመኛል አለች። እሱማ በምግብና በመጠጥ ነው የሚቀልሽ። እሱ ብቻ ነው የሚሰማሽ? አለች። አዎ ዶክተር፣ እሱ ብቻ ነው እንጂ ሌላው አሪፍ ነው። ጥሩ፣ ስለዚህ ምግብና መጠጥ በደንብ መውሰድ አለብሽ። ስለዚህ ትንሽ ቆይተሽ ከ1 ሰዓት በኋላ መውጣት ትችያለሽ አለችና ትታቸው ወጣች። ሙሉ ግቢው ስለ መቅደላዊት ጉዳይ ይወያያል። ገሚሱ ይቺ ማትረባ ኩራቷ አይጣል ነበር፣ እስኪ አሁን እናያታለን ይላሉ። ሌሎቹ ደግሞ ወይ እሷ ልጅ እንዴት እንደምታሳዝን፣ ምንም ባላደረገችው ነገር ነው አሉ። ምን አደረገችው አሁን ይሄ ቆሻሻ መምህር? ዝም ብሎ ሴሰኛ ስለሆነ ነው እንጂ ይሄኔ እኮ ሌላ ነገር ፈልጎ ነው የሚሆነው፣ አያፍር ይሆናል ይላሉ። አንደኛዋ እንደዚህ ያለች፣ የእሷ ሳይሆን የገረመኝ ስለ እሷ የተከራከረው ልጅ እና ሄዱንና ፈታኙን ያፋጣጣቸው ልጅ አለች። ዲዮጋን ነው አለች ሌላኛዋ። አዎ እሱ ፈላስፋው አለችና ከት ብላ በረጅሙ ሳቀች። እኔ የእሱን ልጅ ሁኔታና ድርጊት ያስገርመኛል። ማለቴ እኔ በግሌ ለመቅደላዊት ባደረገላት ነገር ተገርሜያለሁ። ማንም ወንድ እንደዚህ አያደርግም። ራሱን ሪስክ ውስጥ አስገብቶ እንደዚህ የሚሆን አላውቅም። የእውነት ጀግና ነው አለች ሌላኛዋ። ግን ወዷት ቢሆንስ አለች። አንደኛዋ ዝም ብላ ስታዳምጣቸው ከቆየች በኋላ ሁሉም በአንድ ላይ አሉና ተያዩ። ፈላስፋው ሊያፈቅር አለች አንደኛዋ። እንዴት አያፈቅርም? እሱም እኮ ሰው ነው። ምን ነው የማያፈቅር ነው እንዲህ የሚመስልሽ? አንቺ ግን ያምሻል። እንዴት በስንት መከራ ያገኘኋት ደስታ ላይ ውሃ ልትደፊበት ትጥሪያለሽ? አሁን አንቺ ጓደኛዬ ነሽ? ንገሪኛ፣ መልሽልኝ። በጣም ነው ማዝነው። ትላንት እንዴት ሆኜ እንዳደርኩ እኔ ነኝ የማውቀው። ፍቅሩን በውል እንኳ ሳላጣጥም ነው እሺ ያደርኩት አለች ሜላት። ሜሊ፣ እኔ እኮ ፍቅር ያወረውን ዓይንሽን መግለጥ ነው የፈለግኩት። በብዙ መንገድ እንድትመለከቺ ነው የምፈልገው እንጂ ደስታሽን ለማጨለም አይደለም። ፍላጎቴ ግን በተደጋጋሚ መጥቶ እንዳይጎዳሽ ስለምፈልግ ነው። ስለ እውነት ሌላ ምንም ምክንያት የለኝም። ግን እምልልሻለሁ ከዚህ በኋላ ናሆም የሚባል ልጅ አላውቅም። በስህተት እንኳ ስሙን አላነሳብሽም። በስህተት የፈለግሽውን መሆን ትችያለሽ። አሁን ተደስተሽ በኋላ ላይ መነፍረቅ ትችያለሽ። ጓደኛሽ እንደመሆኔ አንዳንድ መስመሮችን ስታልፊ ለማየትና ለመምከር ሞክሬ ነበር። ከእንግዲህ ብሞት አላደርገውም። እኔ እንድትጮይብኝ አልፈቀድኩልሽም። ራሴ ነኝ ላንቺ በማሰብ ከዚህ በኋላ አይደግመኝም አለችና ሜሮን ትታት ልትወጣ ስትል ሜላት እጇን ያዘቻት። እሺ ምን አባቴ ላደርግ ሜሪ? በቃ ደስተኛ ስለነበርኩ እኮ ነው። ምን ልበልሽ? አቀፈኝ። ብቻ ደህንነት እንዲሰማኝ ያደረገ። ታዲያ በዚህን ጊዜ እንዴት ስለመከፋት አስቤ ደስታዬ ላይ ውሃ አልቸልስበት ብለሽ ነው? አንቺንም እኮ ማስቀየም አልፈልግም። ሜላት ተቅለሰለሰች። ይሄውልሽ ሜሊ፣ አትልፈስፈሺ። ወንድ ቢሄድ ወንድ ይመጣል። አንቺ ግን በቃ እንደ ፈረስ መንገድ ያንቺን በአንድ አቅጣጫ ብቻ ነው። ዙሪያሽን እንጂ የምታፈቅሪውን ብታጪ የሚያፈቅርሽን ታገኛለሽ። የሚሆነን ደግሞ የሚያፈቅረን ነው። እኔ በእርግጠኝነት ናሆም አሁን የፈለገሽ ለራሱ አስቦ ነው እንጂ ለአንቺ አስቦ ብሎም ናፍቀሹ አይደለም። በዛ ላይ በቃ ለስሜቱ ሲፈልግሽ ለስሜቱ ማብረጃ ነሽ። እንድትረጅኝ ይፈልጋለሁ አለኝ። እሺ አልኩት። ከዛ ናታኒም ጋር አውርታችሁ ታውቃላችሁ ያለኝ። አላውቅም በጭራሽ አንግባባም አልኩት። ከዛ ይሄን ጉዳይ አብርሽኝ ትሰሪያለሽ። ናታኒም ስለኔ ከሆነች ሴት ጋር እያወራ ነበርና ያቺ ሴት ማን እንደሆነች ማወቅ እፈልጋለሁ። ስለዚህ እኔ ምን እንደሚያወሩም እንዲሁ። ስለዚህ በቅርብ አውቄ ማድረግ ያለብኝን ማድረግ አለብኝ። ስለዚህ
አንቺ ከወደታች እንደምትመጪ ያስመስለን እኔና ናታኔም ከወደ ላይ አብረን እንመጣለን። ያኔ ሰላም ስልሽ ሰላም ካላለሽ እና አንቺ እንደማታውቂው አክት ካደረግሽልኝ አፋጥጠውና ልጅቱን ይነግረኛል። ክፍል 11 ይቀጥላል።